ዘፍጥረት ምዕራፍ 17 ቁጥር 1 እንደዚህ ይላል። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለት እና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔን በእኔና ባንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ካንተ ጋር ነው፣ ለብዙ ሕዝብ አባት ትሆናለህ። ከዛሬ ጀምሮ እንዲህ ስምህ አብርሃም ተብሎ አይጠራም፣ ነገር ግን ስምህ አብርሃም ይሆናል። ለብዙ ሕዝብ አባት አድርጌሃለሁ፣ እጅግም አበዛሃለሁ፣ አሕዛብም አደርግሃለሁ፣ ነገሥታትም ከአንተ ይወጣሉ። ቃል ኪዳኔም በእኔና ባንተ መካከል ካንተም በኋላ ከዘር ጋር በትውልዳቸው ለዘላለም ኪዳን አቆማለሁ፣ ለአንተና ካንተ በኋላ ለዘርህም አምላክ እሆናለሁ። አሜን። እስቲ ጮህና አሜን በሉ በደም። ዘፍጥረት ምዕራፍ 17 ቁጥር 2 ላይ እግዚአብሔርም ለአብርሃም ተገለጠለትና እንዲህ አለው፣ እኔ ምንድን ነኝ? ኤልሻዳይ ነኝ። እና ዛሬ የመልእክቴ ርዕስ እግዚአብሔር ኤልሻዳይ። ኤልሻዳይ ማለት እግዚአብሔር ሁሉን ቻይ ማለት ነው። ሁሉን የሚችል አምላክ እግዚአብሔር ኤልሻዳይ ነኝ ያለው በወጣትነት እድሜው አይደለም፣ የ99 ዓመት በሆነበት። ምናልባት አብርሃም ካገባ 75 ዓመት አካባቢ፣ ሳራ ደግሞ 65 ዓመት አካባቢ ነው። የ10 ዓመት ልዩነት አላቸው በትዳር በእድሜ። እና የሚገርማችሁ ነገር ከ75 ዓመት ጀምሮ እግዚአብሔር በልጅ ባርካለሁ ብሎታል። ከሀገር ከዘመድህ እኔ ወደማሳይ ምድር ውጣ ብሎታል። እና ከወጣ ጊዜ ጀምሮ ግን አብርሃም ልጅ አልነበረው። እና አብርሃም በአቋራጭ የሄዳቸው ነገሮች አሉ። እሱን እንኳን እግዚአብሔር አልቆጠረለትም። እና ዘፍጥረት ምዕራፍ 17 ቁጥር 1 ላይ እግዚአብሔር ለአብርሃም ተገለጠለትና እንዲህ አለው፣ እኔ ምንድን ነኝ አለው? ኤልሻዳይ። ኤልሻዳይ ማለት ሁሉን ቻይ ማለት ነው። ሁሉን መቻል። ኤልሻዳይ፣ ኤል የሚለው የእግዚአብሔር ቃል ነው፣ እግዚአብሔር ማለት ነው በዕብራይስጥ። ሻዳይ ደግሞ ማለት የሚችል፣ ሁሉን ማድረግ፣ ሁሉን ማከናወን የሚችል የእግዚአብሔር ስም ነው። እኔ ኤልሻዳይ ነኝ። እኔ እችላለሁ። ምን እችላለሁ? ለአንተ ልጅ መስጠት እችላለሁ። አንተን ታላቅ ማድረግ እችላለሁ። የብዙ ሕዝብ አባት ማድረግ እችላለሁ። ስንት ዓመቱ ነው ግን አብርሃም? 99 ዓመቱ ነው። እንዴት ነው ነገሩ? እድሜ ካለፈ በኋላ እግዚአብሔር እኔ ኤልሻዳይ ነኝ የሚለው እንዴት ነው? ማድረግ በሚችልበት ጊዜ እግዚአብሔር ሳይባርከው፣ ማድረግ በማይችልበት ጊዜ እግዚአብሔር ለብዙ ሕዝብ አባት አደርጋለሁ እንዲሁም ማለት ከዚህ በኋላ አብርሃም አትባልም፣ አብርሃም ትባላለህ፣ አባት ትባላለህ፣ የብዙዎች አባት ትባላለህ። ሰውየው አንድ ልጅ የለውም፣ ግን ምን አለው? የብዙዎች አባት አደርግሃለሁ አይደለም አድርጌሃለሁ አለው። የለውም እኮ ልጅ ሳይኖር አባት መሆን ይቻላል? ገንዘብ ሳይኖር ሀብታም ነኝ ብለህ ማለት ትችላለህ? ቤት ሳይኖር ቤት አለኝ ብለህ ማለት ትችላለህ? የሆነ ነገር ሳይኖር አለኝ ብለህ ብትል ጉረኛ ነው የምትባለው። እግዚአብሔር ግን እንደዚህ ያለው የብዙዎች አባት አድርጌሃለሁ። አደርግሃለሁ አይደለም ያለው አድርጌሃለሁ አለው። ለምን? እኔ ምንድን ነኝ አለ? ኤልሻዳይ ነኝ። ሁሉን ማድረግ እችላለሁ። ዛሬ መልእክቴ ይሄ ነው። እግዚአብሔር ኤልሻዳይ ነው። ማድረግ የምትችሉበት ዘመን ላይ አይደለም፣ ማድረግ በማትችሉበት ዘመን የሚገለጥ እግዚአብሔር አለ። አንዳንድ ሰው ስሙኝ፣ ብር ባለው ጊዜ እግዚአብሔር ዝም ይለውና ምንም በሌለው ጊዜ እግዚአብሔር ቤት እሰጥሃለሁ ይለዋል። የሆነ ነገር ማድረግ የሚቻልበት ዘመን ላይ እግዚአብሔር ምንም እንዳያደርግ ያደርግና ማድረግ በማይቻልበት ዘመን 25 ዓመት የት ሄዶ ነው? 75 ዓመት ሙሉ አንድ ልጅ እየጠበቀ አብርሃም። መልእክት ይሄ ነው። እግዚአብሔር ኤልሻዳይ ነው። ማድረግ በማትችሉበት ነገር እግዚአብሔር የሚያደርግላችሁ ነገር አለ። ማድረግ በምትችሉበት ዘመን አይደለም፣ ማድረግ በማይደረግበት ዘመን እግዚአብሔር ማድረግ ይችላል። በማይገዛበት ዘመን እግዚአብሔር ያስገዛቸዋል። ነገር በእግዚአብሔር ፊት አያልፍም። ቀን በእግዚአብሔር ፊት አያልፍም። አንተነ እድሜ ሄድክ የምትለው አንዳንድ ሰው እግዚአብሔር በሆነ ሰዓት በወጣትነቱ ዘመን ያልሰጠውን የሥራ በር ልክ ሊያረጅ ሲል ደግሞ እግዚአብሔር በር ይከፍትለታል። አንዱ እንዳለችው ማለት ነው።
በትዳር ብዙ ጊዜ ከቆዩ በኋላ ብዙ ድህነት አልፈዋል። በጣም ብዙ ድህነት እና ባለቀ ሰዓት ማለት ይቻላል ስኳር ደም ብዛት ምናምን በሚያዝበት እድሜ ላይ ሴትዮዋ ትዳሯ በለጸገ እና ጥሬ እየበላች ስጋ ውስጡ ተቀረቀረ ጥርሷ ውስጥ። አይ እግዚአብሔር አለች ስጋውን እያወጣች ደነኛ ጥርስ በነበረበት ዘመን ሽሮ አስበልታይ ጥርሴ ሲበላሽ አሁን ጥሬ አመጣለች። አንዳንድ ጊዜ እግዚአብሔር ኤልሻዳይ ነው ብለን ስንል በእኛ ጊዜ አይደለም የሚሆነው፣ በራሱ ጊዜ ነው። አሜን። ሰዎች ይነግሩሃል አሁን ጊዜ ሳይድችንናችን አድርግ ይላሉ። እግዚአብሔር ኤልሻዳይ ነው ብለን የምንለው የጊዜ ባለቤት፣ ጊዜ አያልፍበትም። 99 ዓመት በሆነው ጊዜ ይላል ለ101 ዓመት ነው የቀረው። ልክ በ100 ዓመቱ ደግሞ ይስሐቅን ሰጠው። ዛሬ እንደዚህ ይሆናል። ጊዜሽ አላለፈም። ለሆነ ሰው መልእክት አለኝ። የበረከትህ ወቅት አላለፈም። እግዚአብሔር የሚባርክህ ወቅት አላለፈም። እስቲ ቀኝ እጃችሁን አንሱና የኔ አምላክ በሉ። እስቲ ከጊዜ በላይ ነው በሉ። ከእድሜ በላይ ነው በሉ። ከወቅት በላይ ነው በሉ። ዛሬ ለሆነ ሰው መልእክት አለኝ። ያለ ጊዜው የሚመጣ ነገር የለም። በእግዚአብሔር ዘንድ ሁሉ ነገር መስተካከል ይችላል። አንድ ሰው ሲጮህ የኔ አምላክ በሉ። እስቲ ኤልሻዳይ ነው በሉ። ኤልሻዳይ ጊዜ አያልፍበትም። እስቲ ጩና ጊዜ አያልፍበትም በሏ። ለሆነ ሰው መልእክት አለኝ ዛሬ። የሆነ ነገር እያለፈብኝ ነው የምትሉ ሰዎች አላችሁ። አያልፍበትም። አንተን ለመባረክ ጊዜው አያልፍም። አንተን በሆነ ነገር ለማስደሰት የተናገረውን ነገር ለማድረግ ጊዜው አያልፍም። አንድ ሰው ሲጮህ አሜን ይበለኛ። እግዚአብሔር ኤልሻዳይ ነኝ ማለት ምንድነው? እግዚአብሔር በምንም ጊዜ ምንም ማድረግ ይችላል። ምንም ማድረግ ምንም ያደርጋል። ምንም አሁን እዚህ ውስጥ ምንድነው ጊዜ አልፏል የምትሉት ጉዳይ ምንድነው? የሆነ ነገር አይ ይሄማ ወቅቱ አልፏል የምትሉት ጉዳይ፣ ይሄማ ወቅቱ አይደለም የምትሉት ጉዳይ ምንድነው? እግዚአብሔር እንደዚህ ይላችኋል፣ እኔ ኤልሻዳይ ነኝ። ለማን ነው መልእክት ያለኝ? አይችልም አይችልም አይችልም። እስቲ ቀኝ እጃችሁን አንሱና ይችላል ብለዋል። በዘመኔ ላይ በሉ እስቲ ጊዜ አያልፍበትም በሉ፣ ወቅት አያልፍበትም በሉ። አሜን። እስቲ ጩና አሜን በሉ በደም። የ99 ዓመት በሆነ ጊዜ ስንት ዓመት እያለው ወደ ኋላ 65 ላይ 70 ላይ 25 ላይ 30 ላይ ስንት እድሜ እያለ 99 ዓመት እስኪሆን ድረስ እግዚአብሔር ዝም አለ። ለምን አናውቅም። ለምንድነው ከተባለ እኔ ኤልሻዳይ ነኝ። በ25 ዓመትም በ100 ዓመትም ልጅ ምሰጥ እኔ ምንድን ነኝ? ኤልሻዳይ። ኤልሻዳይ ነኝ ያለው አንደኛው በእድሜው አንፃር፣ ሁለተኛ ከአቅም አንፃር ኤልሻዳይ ነኝ። እኔ እኮ አሁን ጉልበት የለኝም አለ አብርሃም። የጉልበት ደግሞ ችግር አለበት። ያቅም ልጅ የማሳደግ ሳራ የመጸነስ አቅም ጉልበት ችግር ነበረባቸው። ግን እግዚአብሔር እንደዚህ ያለ እኔ ኤልሻዳይ ነኝ፣ አቅም እሰጣችኋለሁ። ለሆነ ሰው እግዚአብሔር ኤልሻዳይነቱን ሲያደርጋል። ቀኝ እጃችሁን አንሱና እግዚአብሔር ጉልበቴ ነው በሉ እስቲ። ድገሙ እስቲ እግዚአብሔር ጉልበቴ ነው በሉ እስቲ። አይሰማም? ጩና ተናገሩ። እግዚአብሔር ጉልበቴ ነው በሉ። ለሆነ ሰው ጉልበት ሲጨመራ ያለው፣ ለሆነ ሰው አቅም ሲጨመራ ያለው እስቲ ጩና ኤልሻዳይ በሉ እስቲ። መረብ የተበጠሰ ይሆን፣ ተከላካይ የተመታ ይሆን፣ ፊታችሁ ላይ የቆመ አትችልም የሚል መንፈስ ይመታ። ለዚህ ነው ኢየሱስ እንደዚህ ያለ ለሚያምን ሁሉ ምን ያደርጋል አለ? ይቻላል። ሃሌሉያ። የሆነ ሰው ዛሬ ጉልበት ሲጨመርለታል። እግዚአብሔር የሚያስገርምን ባህሪው ምንድነው ካላችሁ አቅም ለሌለው ሰው ጉልበት መጨመሩ። በቃ እንደዚህ ያለው ለአብርሃም እኔ ኤልሻዳይ ነኝ። የመጀመሪያው በሲዝን ጉዳይ፣ በሲዝን ጉዳይ፣ በእድሜ ጉዳይ። ለምሳሌ እግዚአብሔር ሁለት ሰዎችን አገናኝቶ ያውቃል። አንደኛዋ ማርያም ናት፣ ያለ ጊዜዋ ያረገዘች ሴት። ሁለተኛዋ ደግሞ ኤልሳቤጥ ናት፣ ጊዜ አልፎባት ያረገዘች ሴት። ሁለቱንም እግዚአብሔር አገናኘ። ያለ ጊዜዋ ያረገዘች ሴት ታውቃላችሁ፣
ቢወጣ ጥሩ ነው ለሷ። ለምን ከፊቷ ሰርጋለ። ግን ያረገዘችው ደግሞ ኢየሱስን ነው። በዚህ በኩል ደግሞ ረጅም ዓመት ልስጠኝ ብላ በቃ ነቀፌታ የበዛባት መካን መባል የሰለቻት ኤልሳቤጥ አለች። ለሷ ደግሞ ብርቋ ነው። ሁለቱን አገናኘና ዝማሬ ዘመሩ። አሜን። እንዲህ ይሆናል። እግዚአብሔር ያለ ጊዜ በረከት መባረክ ይችላል። እግዚአብሔር አለፈ በተባለው ነገር ሁሉ መባረክ ይችላል። ለሆነ ሰው መልእክት አለኝ። እግዚአብሔር ሲዝን አያልፍበትም። አንተን ለመባረክ፣ አንተን ባለጸጋ ለማድረግ፣ የተናገረውን ነገር ለመፈጸም ጊዜ አያልፍበትም። እስቲ አንድ ሰው ጮህ አሜን ይበለኛ። እግዚአብሔር ኤልሻዳይ ነው። እግዚአብሔር ሁሉን ይችላል፣ መፈወስ ይችላል። ኢየሱስ በምድር በነበረበት ጊዜ በእነዚህ ባገለገላቸው 3 ዓመት ተኩሎች ውስጥ ኤልሻዳይነቱን የገለጠው። ለምሳሌ 12 ዓመት ሙሉ ደም ይፈሳት የነበረች ሴት ነበረች። እቺ ሴት በጣም የሚገርማችሁ ነገር ትዳሯን ሁሉ ትፈታለች። ማን አብሯት ይሁን 12 ዓመት ሙሉ ያለ ማቋረጥ ነው ደም የሚፈሳት። ከሰው የተገለለች ሴት ናት። መድኃኒት አለበት የተባለበት ቦታ ሁሉ ሄዳለች፣ ግን ፈውስ አልነበረም፣ ደህንነት አልነበራት። ወደ ኢየሱስ ግን ስትመጣ እንደዚህ አለች፣ እሄዳለሁ አለች፣ የልብሱን ጫፍ ነካለሁ አለች። ለምን? ኤልሻዳይ ስለሆነ። አሜን። ሄደች፣ ነካች፣ ኃይል ከሱ ወጣ። ኃይል የምን ኃይል? የሚፈውስ ኃይል። ዛሬ እኔ ኤልሻዳይ ነው ብዬ ስላችሁ ኃይል ስለሚወጣ ነው። ነገር የሚያስተካክል ኃይል ይወጣል። አይሰማም? ጮህና አሜን በሉ በደም። እስቲ ቀኝ እጃችሁን አንሱና ኤልሻዳይ ነው በሉ። እስቲ ቀኝ እጃችሁን አንሱና ይችላል ብሏ። እስቲ ጮህና ይችላል በሉ። እስቲ አንተን መባረክ ይችላል፣ አንተን ማንሳት ይችላል። ሰው አልፎ ሄዷል ተብሏል፣ ግን እግዚአብሔር እንደገና ማስነሳት ይችላል። ቀኝ እጆቻችሁን አንሱና ለእግዚአብሔር ጊዜ አያልፍበትም በሉ። እስቲ አንተና 15 ዓመት 30 ዓመት 40 ዓመት እያልክ የምትደክመው የምታመልከው አምላክ ግን እንደዚህ አይደለም። የ99 ዓመቱን ሰውዬ በሚቀጥለው ዓመት ልጅ ትወልዳለህ አለው። በ100 ዓመቱ እንዴት ኤልሻዳይ ነኝ እኔ እኮ ሐሳብን የቀየርክ መስሎኛል። አይ እኔ ሐሳብ አልቀየርኩም። ለካ እግዚአብሔር ሰው የሚችለውን ብቻ አይደለም የሚያደርገው፣ ሰው የማይችለውንም ማድረግ ይችላል። እና አሁን ዛሬ ለኤልሻዳይ ነገራችሁ እየተዘጋጀ ያለ ሰዎች አላችሁ። በሰው የተቀደማችሁ ነገር የፈረሰባችሁ ነገር የተበላሸባችሁ ምን እንደሆነ ታውቃላችሁ? ኤልሻዳይነቱን ሊገልጥ ፈልጎ ኤልሻዳይ በእነቱን በቤታችሁ ይገልጣል። ሁሉን ቻይነቱ በትዳራችሁ ላይ ይገልጣል። ሁሉን ቻይነቱ በስራችሁ ላይ ይገልጣል። አንድ ሰው ሲጮህ ኤልሻዳይ ይበላል። እና ኤልሻዳይ ስለሆነ ምንድነው እግዚአብሔር አብርሃምን ያለው? ቀጥሎ በፊቴ ተመላለሳል። ኤልሻዳይ ስለሆነ ከኛ ምን ይጠበቃል ከተባለ በፊቱ መመላለስ። በፊቱ መመላለስ ምን ማለት ነው? አንድን ነገር ደጋግመን ማድረግ ማለት ነው። በፊቴ ተመላለስ፣ ደግመ ተስፋ አትቁረጥ። እድሜ በሄደ ቁጥር እንዲያውም ጨምር አለው። በፊቴ መመላለስን ጨምር። እኔ እስክገለጥልህ ድረስ አትጠብቅ። መስዋዕትን ሰዋ፣ አታቁም። ለምን? እኔ ኤልሻዳይ ነኝ። የብዙዎች አባት አደርግሃለሁ። እንዲያውም ከዚህ በኋላ አብርሃም ተብላ ትጠራም፣ አብርሃም ተብለ ትጠራለህ። የብዙዎች ምንድነህ? አባት ነህ። ስለዚህ ምን በል? በፊቴ ምን በል? ተመላለስ። አንድን ነገር ደጋግመ አድርገው። መንፈሳዊነትን በፊቴ አድርገው፣ ተመላለስ። እግዚአብሔር ነገሮችን ሲያዘገይ ምንድነው በህይወታችን ኤክስፔክት የሚያደርገው ብላችሁ ካሰባችሁ መጀመሪያው ምልልሳችን እንዲጨምር ስለሚፈልግ ነገር ሲዘገይ እግዚአብሔር እኛን እየፈለገን እንጂ ነገሩን ማፍጠን ፈልጎ ማፍጠን ሳይፈልግ ቀርቶ አይደለም። ግን ነገሩን ቢሰጠን ብዙዎቻችን ከቸርች ስለምንቀር ስለሚያውቅ ያመላልሰናል። ጾም ጸሎት እናበዛለን፣ የእግዚአብሔርን ቃል ማንበብ እናበዛለን። ለምን? ክፍት ደግሞ ካረገልን ቢዚ እንደምንሆን ያውቃል። ስለዚህ ምን ያደርጋል? ነገሩን ያዘገኝና እኛን ይፈልገናል። እግዚአብሔር ከሚሰጠን ጉዳይ በላይ እኛን ይፈልገናል። ተባረኩ ብለን ሪጆይስ ከምናደርገው በላይ እግዚአብሔር እኛን ሲያይ ነው በጣም ደስ የሚል። አንዳንድ ሰዎች
የመጡ ቀን ነገራቸው ይፈታልና በዛው ከቸርች የሚቀሩ ሰዎች እግዚአብሔር ይሄን ስለሚያውቅ አንዳንድ ጉዳዮቻችን አመታት ይፈጃሉ። ለሰው ይቀልና ለኛ ግን ይቆያል፣ ያመላልሰናል። መንግስት እንደዚህ በሬዲዮ በመናምን ሲያወሩስ በቴሌቪዥን ምናምን ከሰማችሁ ያው ኢንተርቪው ይደረጋል። እኔ እዚህ መስሪያ ቤት መጥቼ አልተመላለስኩም ይላል። ጌታ ነው የሚያውቀው፣ ግን አልተመላለስኩም ወዲያው ነው በቃ ያለቀልኝ ይላል። እና ሰው ደስ ይለዋል ማለት ነው። አንዳንዴ ቸርች ለምንድን ነው የሚያመላልሰን እግዚአብሔር ብላችሁ ፈልጎን አንዳንድ ጉዳያችን ለምንድን ነው የዘገየው ብላችሁ ፈልጎን እግዚአብሔር ፈልጎን መመላለሱን ለካ ይፈልገዋል። መመላለሱን ለምንድን ነው የሚፈልገው ከተባለ ካልቸራችን ሆኖ እንዲቀር፣ ባህሪያችን ሆኖ እንዲቀር፣ እንድንቀርለት እዛው ልማዳችን እንዲሆን። ኢየሱስም እንደ ልማዱ ወደ ቤተ መቅደስ ይወጣ ነበራል። የቸርች ልማድ በጣም ጥሩ ነው። መመላለስ አለብን። ደግመን አንድን ነገር ደጋግመን ማድረግ አለብን። ስለዚህ አብርሃም እንደዚህ አለው፣ ይሄንን 25 ዓመት ልጅ ያዘገየውብህ አለው በፊቴ እንድትመላለስ። አንዳንድ የሚዘገዩ ጉዳዮች እግዚአብሔር እኛን ፈልጎን ነው። እና አንዳንዴ ደግሞ ሰው እንቀይራለን። አገልጋይ እጅ የሚጭን ሚስጥር የሚገልጥ ስም የሚጠራ እና ቶሎ ለመገላገል ብለ አንዳንድ ሰው አዋሳ ይሄዳል ቶሎ ለመገላገል ብሎ። የለም እንደዛ አቋራጭ ነገር የለም። በሚስቱ በኩል አቋራጭ ፈለገ እስማኤል ነው የመጣው እንጂ ይስሐቅ አልተወለደም። በአቋራጭ ክፉ ነገር ነው ይዘን የምንመጣው። አንዳንድ ሰው በጣም መመላለስ ሰለቸዋል ቸርች እና አቋራጭ ነገር ነው የሚፈልገው። ወንድም እንትና እንዴት ነው ይላል፣ ያወዳድራል አገልጋይ ከአገልጋይ። አረ እባክሽ አንቺ ጉዳይ ያለው አገልጋዩ ጋር አይደለም፣ አገልጋዩ ጋር። ለዚህ ነው በጣም ብዙ ሐሰተኛ ነቢያቶች የሚመሰረቱት፣ ፋብሪኬት የሚደረጉት። ለምንድን ነው? የሚመላለሱ ሰዎች ትክክለኛ ቦታ አይደለም፣ አቋራጭ። እንትና የኔን ጉዳይ ይዞ ጸልዮልኝ ነገሩን ተፈቷል፣ ስለዚህ ለአንቺም ቢጸልይልሽ ይፈታል። አረ ነው አድራጊው ሰውየው ነው ወይስ እግዚአብሔር ነው? ስሙኝ በደንብ። አድራጊው ማን ነው? በዚህ የሚስማማ ሰው አለ? ቀኝ እጆቻችሁን አንሱና ጌታ ሆይ በሉ እስኪ፣ በፊትህ እመላለሳለሁ በሉ። የኔ ነገር በሉ እስኪ አንተ ጋር ብቻ ነው ያለው በሉ። በጌታ በኢየሱስ ስም ነገራችሁ ይፍጠን። አንድ ሰው ሲጮህ አሜን ይበለኛ። በፊቴ ምን በላለ? ተመላለስ። በፊቴ ምን በል? ተመላለስ። አጠገባችሁ ያለውን ሰው በእግዚአብሔር ፊት ተመላለስ በሉት። ንገሩልኝ፣ አታኩርፋ፣ ተናገር። በእግዚአብሔር ፊት ተመላለስ። ምልልስን አታቆም በሉት። አሜን። እስቲ ጩሁና አሜን በሉ በደም። ለዚህ ነው በጣም ነጭ ወንበር ገዝተን የምንጠብቃችሁ እርግጠኞች ነን። የአንዳንድ ሰው ጉዳይ ቤትም መኪናም ትዳርም ምናምንም ኢኮኖሚካል የሆነ ነገር በሙሉ ቷ ቢደረግለት አንድ ድራማ ይቻላል ቆይቷል። ሴትዮዋን መድፌ ወጓት፣ ኪኒን ሰጧትና ከሳምንት በኋላ ነው ያሏት። እና ዶክተሩን ጠየቀችው፣ ለምንድን ነው ከሳምንት በኋላ መመጣው? ይሄንን ውጤት ስትጨርሺ ድጋሜ ትታከሚያለሽ፣ ቼክ እናደርግሻለን አላት። ሽንት ቤት ገብታ 7ቱንም ፍሬ ባንዴ ውጣ ዶክተሩ ጋር መጣች። ዶክተር ቤቴ ሩቅ ስለሆነ ትራንስፖርት ከማውጣ እዚሁ አከመኛለሽ። አንዳንድ ሰው እንዲህ ነው የሚፈልገው፣ ሁሉ ነገር አንዴ እንዲሆንለት። እግዚአብሔር ደግሞ እንዲህ አይነት ባህሪ የለውም። ምንድነው ስራው? ማመላለስ። አሜን። እስቲ ጮህና አሜን በሉ ወደ በቃ። ዛሬ በምልልሱ ደስ የሚለው ሰው ጮህ አሜን ይበለኝ። እስቲ ቀኝ እጃችሁን አንሱና በእግዚአብሔር ፊት በሉ እስቲ እመላለሳለሁ በለው። በጌታ በኢየሱስ ስም አውጃለሁ። የሚያሰለች መንፈስ ይመታ፣ ተስፋ የሚያስቆርጥ መንፈስ ይመታ። መመላለስ ትጋትን ይጠይቃል። መመላለስ ተስፋ ለመቁረጥን ይጠይቃል። መመላለስ አቋራጭን አለማየት ይጠይቃል። መመላለስ ደግሞ አንድን ነገር ማድረግ ይጠይቃል። ሊፍት እንዳይበላሽ አንዳንድ ድርጅቶች ሊፍት ላይ የሚያስቀምጧቸው
እህቶች አሉ ወይ ወንድሞች የሊፍቱ ጠባቂ ናቸው። ምንድነው ስራቸው? 15ኛ ፎቅ ድረስ የሚመጣውን ሰው ያስገባሉ። ወንበር አላቸው፣ ቁጭ ብለው ይጠብቃሉ። ስንተኛ ነው ይላሉ። እና ሰው ትግስት ስለሌለው ስለሚነካካ እነሱ ናቸው የሚነኩት። እና ትወጣለች ወደ ላይ 7ኛ ላይ ትወርድ 6ኛ 5ኛ ትሄዳለች። እና አንድ ጉዳይ ነበረኝ የሆነ መንግስት መስሪያ ቤት ልጅቷን ሰዓት አሳዘነች። ስራዋ ምንድነው? መምላት 2ኛ ትሄዳለች፣ 3ኛ ትሄዳለች፣ 5ኛ ትሄዳለች፣ 9ኛ ትከፍታለች፣ ትዘጋ። ምንድነው? እና አንድ ጥያቄ ጠይቋት። ሌሊት በህልምሽ አይመጣም እንዲህ ወደ ላይ ወደ ታች ወደ ላይ ወደ ታች? ያሰለቻል። መመላለስ ምን ያደርጋል? ያሰለቻል። ለሆነ ጉዳይ ብለ ሁል ጊዜ መሄድ መምጣት ያሰለቻል። ግን ምንድነው አብርሃምን ያለው? ተመላለስ፣ አትሰለች። ነገሩ እስኪፈጸም ድረስ፣ ነገሩ እስኪሆን ድረስ፣ የተናገርኩን እስካረግ ድረስ የብዙዎች አባት ስለማደርግህ አንተ ግን ምን በል? ተመላለስ። አረ እግዚአብሔር እኔ እንኳን አይደለም የብዙዎች አባት የአንድ ልጅ እንኳን አባት መሆን አቅቶኛል አዋቃለሁ። ግን ምን በል? ተመላለስ። የሚነግረን ነገር ትልቅ ነው፣ የሚሆነው ደግሞ ትንሽ ነው። የነገረን ብዙ ነው። አንዳንድ ሰው እግዚአብሔር ተሳስቷል ብሎ ሁሉ ያመነ ሰው አለ። እነግርሃለሁ ከአብርሃም በላይ የነገር የዘገየበት ሰው የለም። ለአንድ ልጅ አስቡ እስቲ ባይዘው ለአንድ ልጅ ይስሐቅ ለሚባል ልጅ አብርሃም ዋጋ ከፍሏል። ዛሬ በእኛም ዘመን ኮመን ነው አይደል? ኖርማል። በጣም ብዙ በማደጎ ያደጉ ልጆች አሉ ሳይፈለግ ተወልዷል ተብሎ ልጃቸውን ይጣሉ። አብርሃም ያችን ሴት በያት ምን ይመስላል? እኔ አንድ 25 ዓመት ሙሉ ይስሐቅን ጠብቄያለሁ፣ 100 ዓመት ሙሉ ልጅ ጠብቄያለሁ፣ እቺ አንድ ልጅ ገና ወለድኩ ብላ መንገድ ላይ ትጥላለች ሳይል አይቀርም። አየህ እግዚአብሔር ትግስትን ነው የሚጠብቅ ካንተ። ትግስት ይፈልጋል። ለምን? የኛ ዓለምና የመለኮት ዓለም ስለማይገናኝ። የኛ ዓለም ነገር ሁሉ በአንዴ እንዲሳካ ይፈልጋል። የመለኮት ዓለም ደግሞ ነገር ይዘገያል። ለዚህ ነው በእግዚአብሔር ፊት አንድ ቀን እንደ 1000 ቀን ነው። አንድ ቀን ደግሞ በሰው ፊት የእግዚአብሔር አንድ ቀን በሰው ፊት ደግሞ ስንት ዓመት ነው? 1000 ዓመት። ዛሬ ተስፋ የቆረጣችሁ ተስፋችሁ ይነሳ። ተስፋ አትቁረጡ። እግዚአብሔር ትግስታችሁን ከፍ ያርገው። ይችላል የሚል ሰው አለ። ኤልሻዳይ ነው የሚል ሰው አለ። አይዘገይም የኔ ነገር የሚል ሰው አለ። ሁሉ በእግዚአብሔር ጊዜ ይሆናል የሚል ሰው አለ። ቀኝ እጆቻችሁን አንሱና በፊቱ መላለሳለሁ በሉ። እግዚአብሔር ኤልሻዳይ ነው በሉ። እግዚአብሔር ምንድነው? አይሰማም። እግዚአብሔር ምንድነው? አይሰማም። ጩና ተናገሩ። እግዚአብሔር ምንድነው? ኤልሻዳይ። ለየትኛውም ነገራችሁ፣ ለቤታችሁ፣ ለትዳራችሁ፣ ለስራችሁ ኤልሻዳይ ነው። እስቲ ጩና ኤልሻዳይ ነው በሉ። እግዚአብሔር አለፈብኝ አይልም ጊዜ። ለእግዚአብሔር ጊዜ አያልፍም። እኛንን 100 ዓመት በርዝዴ የምናከብረው እኛንን። የእግዚአብሔር ልደት የለውም። እሱ በዘላለም ያለ ጊዜ ገደብም ይኖር። እግዚአብሔር አረፈድክ አይባልም። ደቂቃ እሱ ዘንድ የለም። ስለዚህ ዛሬ ነግራችኋለሁ፣ ተስፋ የቆረጣችሁ ተስፋችሁ ይነሳ። እግዚአብሔር ኤልሻዳይ ነው። እስቲ ጮና እግዚአብሔር ኤልሻዳይ ነው በሉ። ድገሙስ እግዚአብሔር ኤልሻዳይ ነው በሉ። ስለዚህ ዛሬ ልባችሁ ይበርታ። ተስፋ አትቁረጡ። ጀግኑ። ከአብርሃም በላይ ነገር የዘገየበት የለም። እግዚአብሔር አብርሃምን መጥቶ እንደዚህ ያለው አዎ አርፍጃለሁ አይዞህ አይደለም ያለው፣ አሁንም ኤልሻዳይ ነኝ ያለው። ዛሬም እንደዚህ ነው የሚላችሁ እግዚአብሔር። ውይ ልጄ ዘገየብሽ አይደል? አይዞሽ አይልሽም። ኤልሻዳይ ነኝ። ገና የሚቀጥለው ዓመት አለ፣ ልጅም አትወልጅበት ገና ብዙ ዘመን አለ። እኔ ኤልሻዳይ ነኝ። ኤልሻዳይነቱ ደግሞ ሲገለጥ ሳራ ተስፋ ቆርጣ እቤት ውስጥ ከዓመት በኋላ 2 መላእክቶች ተላኩ እና አብርሃም ቤት እንግዳ ስለሚቀበል እንግዳ ተቀብሎ ጠቦት አድርጎ አርዶ በሉ እና ውስጥ ያለው ማን ነው አሉ። ሳራ አለች። እንዲበላት አለ። እሷ ድንኳን ውስጥ ስላለ ይሰማል። በሚመጣው ዓመት ወንድ ልጅ ትወልጃለሽ በላታል። ዝም ብላ ጨዋታው ላይ ይሄ ትንቢት ላይ መሳቅ ጀመረ። ስላላየኝ ነው፣ ይሄ ነብይ ስላላየኝ ነው፣ እድሜን ስላላወቀ እንጂ ትንቢት አይናገርም ነበር አለች። ሳራ ሳቅሽ አላት። እንደውም የምትወልጂው ማን ነው አለች። ይስሐቅን ትወልጃለሽ አላት። ዛሬ መልእክት አለኝ። ይላችሁ የጠበቃችሁት ፍጻሜ ሳቅ ነው።
አጠገባችሁ ያለውን ሰው አሁን በሉት ሐዘን ውስጥ ትሆናለህ በሉት፣ ፍጻሜው ግን ሳቅ ነው በሉት። አሜን ነው ወይ? ስትጠብቁት ነገርን ያሳዝናል፣ ያስቆጣል፣ ተስፋ ያስቆርጣል። ነገር ግን ሲመጣ ሳቅ ነው። ለሆነ ሰው ሳቅ ሲሆን ያለው ቤታችሁ ላይ ሳቅ ገባ፣ ትዳራችሁ ላይ ሳቅ ገባ፣ ነገራችሁ ላይ ሳቅ ገባ። እስቲ ቀኝ እጆቻችሁን አንሱና የኔ ፍጻሜ በሉ እስቲ የሳቅ ፍጻሜ ነው በለው። አሜን ነው ወይ? እስቲ ጩና አሜን በለኝ በደም። ብዙ ሰው ስንጸልይለት አዝኖ ነው የሚመጣው። ሲመለስ እግዚአብሔር አድርጎለት ሲመሰክርስ በሳቅ። እግዚአብሔር እንደዚህ ያደርጋል፣ ሳቅ ያደርጋል። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ስንሄድ አለን ዘራችንን ተሸክመን በለቅሶ ስንመለስስ ደስታ። ኦራባሻዲያስ የሚፈጸም ነገር ስላለ ይሄ ኩርፊያ ይቀየራል፣ ይሄ ሐዘን ይቀየራል፣ እንዲህ ይሆናል፣ ሳቅ ይሆናል። አንድ ሰው ሲጮህ አሜን ይበለኛል። እሱ ብቻ አይደለም፣ እንዴት ወለድሽ ብሎ የሚያይሽ ሁሉ ምን ያደርጋል? ይስቃል። የመጠበቅ ፍጻሜ ምንድነው ካላችሁ ሳቅ። ያለ መጠበቅ ፍጻሜ ደግሞ ምንድነው? ለቅሶ። አሁን ለምሳሌ እስማኤልን ተመልከቱት። አብርሃም የለቅሶ ውጤት ነው። ለቅሶ ነው በቃ። ሳራና አጋር ይጣላሉ፣ ያለቅሳል። ጌታ ሆይ ምንድነው ማረገው? ግባ ግባ ብላኝ አስገባችኝ እሷ፣ ልጅ ወጣው እሱ። ከዛ በኋላ አሁን ደግሞ ልጅ እያለች እየጨቀጨ ይስሐቅ ከተወለደ በኋላ አብርሃም ምን ሆነ? ሳቅ። እንዲህ ይሆናል። ለቅሶ በደስታ ይቀየራል። የሚጠብቅ ሰው አለ እግዚአብሔርን በስራው ላይ፣ በህይወቱ ላይ፣ በትዳሩ ላይ የሚጠብቅ ሰው አለ። ፍጻሜያችሁ ሳቅ ነው። ፍጻሜያችሁ ደስታ ነው። ፍጻሜያችሁ መልካም ነገር ነው። ትዕግስት ከሌለ ደግሞ ፍጻሜ ለቅሶ ይሆናል። ለቅሶ እንዳይሆን ሳቅ እንዲሆን፣ በሳቅ ነገሮች እንዲያልቁ እንደ አብርሃም በትዕግስት እንጠብቅ። ያርግልን ጌታ። ይስሐቅ ይወለዳል የሚል ሰው ለጌታ ክብር ያምጣ።